ከእናንተ ገንዘብ መውሰድ የፈለገ ብዙ ገንዘብ መውሰድ የፈለገ በስጦታ ሊያሽጎደጉዳችሁ ይችላል። ካልኩሌት ያደርጋል። ምክንያቱም እዚህ ጋር የሚያወጣው ገንዘብ ኢንቨስትመንት ነው። አሁን እናንተ ትንሽዬ በገንዘብ ራሱ ሲያደርግ ሳይኖረው በጎደለው ነገር እኮ ነው የሰጠኝ፣ ሳይኖረው እንደዚህ ጊፍት ሰጠኝ፣ ልደቴን አከበረልኝ፣ ሳይኖራት እኮ ነው እንደዚህ ያደረገችልኝ። ኖ ያንን የተጠቀመችው ምንድነው? አንተ ኢን ሪተርን 3-4 እጥፍ ከዛም በላይ እንደምትሰጣት ካልኩሌት ስላደረገች ነው። ይሄ የተሰላ ደግነት የለም። ይሄንን ብሰጠው እኮ ከዚህ በላይ ብዙ ይሰጠኛል፣ እንደዚህ ባረግለት እኮ ከዚህ በላይ ብዙ ነገር ታረግልኛለሽ ብለው ብዙ ነገር ሊያረጉ ይችላል። ለእናንተ በማንኪያ ይሰጣሉ፣ ከእናንተ ደግሞ በሲኖ ጭነው ነው የሚወስዱት። ልዩነቱ ይሄ። እዚህ አይነት የጥቅም ሰዎች እናንተ ባጣችሁት ነው የሚመጡት። ምክንያቱም ሰው ባጣው ጉዳይ ሲመጣበት ሴንሲቲቭ ነው የሚሆነው። ፍቅር ያጣ ሰው ፍቅር ሲያገኝ በቃ ፍቅር የሚመስል ነገር ሲያገኝ፣ ምክንያቱም ሁላችንም አይናችን ምን ላይ ነው? ጉለታችን የሚሞላ ሰው ያገኘን ከመሰለን ብዙ ለጥቅም የሚቀርቡ ሰዎች ምን ያደርጋሉ መሰላችሁ? ሆን ብለው ስሜታችሁን ያኑሩትና በጣም በቃ ስለነሱ ጥሩ ነገር እንድታሰቡ ያረጋችሁና ከዛ ይጣፍባችኋል። ሲጠፉ እናንተ ትጨነቃላችሁ፣ ስለነሱ ማሰብ ትጀምራላችሁ፣ ስራ ቦታ ትሄዳላችሁ፣ ትምህርት ቦታ ትሄዳላችሁ፣ ቤተሰብ ጋር ትደውላላችሁ ምናምን። የሉ ጎስት አድርገዋቸዋል። ከዛ ትጨነቃላችሁ ምናምን። ተጨንቃችሁ እያለ ድንገት ደግሞ ይመጣሉ፣ ትረጋጋላችሁ። አሁን በቃ ጥሩ ፍቅር ነው ያለው ብላችሁ በሰላም እየኖራችሁ ሳለ ደግሞ ይጠፋሉ። አሁን ስሜታችሁ ይዋዥቃል፣ እንደገና ይመጣሉ፣ ይጠፋሉ። ከአእምሯችሁ እንዳታወጧቸው ያረጋችኋል። የቤት ስራ ነው የሚሆኑባችሁ። ለምን? አእምሯችሁ በእነሱ ነገር ብቻ እንዲሳብ፣ በእነሱ ብቻ ነገር እንዲወጣጠር፣ ስለነሱ ብቻ 24 ሰዓት እንደ አሳይመንት እንድትሆኑባቸው ስለሚፈልጉ አሉ ሲባሉ የሉም፣ የሉም ሲባሉ አሉ፣ አሉ ሲባሉ የሉም። እናንተ በዚህ ውስጥ ምንድነው የስሜት ሮለር ኮስተር፣ ስሜታችሁ ይወጣል ይገባል፣ ይወጣል ይገባል። ግን ስለሌላው ማሰብ ታቆማላችሁ። ስለ ስራ፣ ስለ ትምህርት፣ ስለ ቤተሰብ ማሰብ ታቆማላችሁ። አእምሯችሁን የሚቆጣጠሩት እነሱ ናቸው። ስለዚህ አያችሁ፣ ስትጨናነቁ ላለማጣት መፍራት ስትጀምሩ የሚፈልጉትን ወደ ማስደረግ ይገባሉ ማለት ነው። ሆን ብለው የሚፈልጉትን ነገር ያረጉና እናንተ ወስናችሁ ልሸሹ ስትሉ በህዝብ ነው የሚመጡባችሁ። ያክስት ልጅ፣ ያጎት ልጅ፣ እህት፣ ወንድም፣ እናት፣ አባት ሁሉ አረ ታረቂው ባክሽ፣ ታረቃት፣ እሷ እኮ ትወድሃለች፣ ራሷን ልታጠፋ ነው። ይሄ ቴክኒክ ነው። ኢዮሃ ሚዲያ ላይ የየሽን ታሪክ ሰምታችኋል ብዬ አስባለሁ። ብዙዎች ተመልክተውታል። ያላያችሁ ገብታችሁ። በእርግጥ ይሄ ነው ያ ነው ለማለት አይደለም የመጣሁት። ቢካዝ ሁሌም ሌላኛው ወገን ደግሞ ቢናገር ሌላ ታሪክ ይኖረዋልና ከአንድ ወገን ብቻ ሰምተን ለመፍረድ አንቸኩል። ነገር ግን ብልህ ከሌላው ሰው ጥፋትም ሆነ ከሌላ ሰው ስብራት ይማራልና አንዳንድ የተነገረቻቸው ነገሮች ለብዙዎች ማስተማሪያ ናቸው ብዬ ስለማስብ ጥቅመኛ የሆኑ ሰዎች ፍቅር ብለው የቀረቡ ይመስላሉ፣ ግን ዋና ታርጌታቸው ገንዘብና ገንዘብ ብቻ የሆኑ ሰዎች በምን አይነት መንገድ እንደሚለይ ከሷ ከተናገረችው ስቶሪ በመነሳትም ደግሞ ዛሬ ለእናንተ ለመንገር አስቤ ነው። ምክንያቱም ማኒፕሌተሮች አእምሮን የመቆጣጠሪያ ዘዴ አላቸው። የሺ ከተናገረችው ስቶሪ በመነሳት እንዳልኩት እውነታው የቱ ጋ ነው የሚለውን እሱን ለህግ ባለሙያዎችና ለጉዳዩ ለሚመለከታቸው እንሰጣለን። ቢካዝ ሙሉ ስቶሪውን ስላልሰማን ከሌላኛው ወገን ምንም የተባለ ነገር ስለሌለ፣ ግን ደግሞ የተናገረቻቸው በእርግጥም ጥቅመኛ ሰዎች ሰውን አፕሮች ሲያደርጉ የሚጠቀሙባቸውን ቴክኒኮች ደግሞ እዛ ጋር ያነሳችሁ ነገር አለ። ስለዚህ እንማማርበት ከሷ ስቶሪ በመነሳት you know what ፊት ለፊት እኔ ገንዘብ ፈልጋለሁ፣ ገንዘብሽን ፈልጌ ነው የመጣሁት ወይም ገንዘብን ፈልጌ ነው የቀረብኩ፣ አንተ ብታፈቅረኝም እኔ ግን ኪስ ወይም አካውንት ነው የሚያሳስበኝ፣ አትራክት ያደረገኝ እሱ ነው ብለው አይመጡም። ኦብቪየስሊ በፍቅር ስም ነው የሚነግዱት። በፍቅር ስም አፈቀርኩሽ፣ ወደድኩ፣ ገና እንዳየው ነው በቃ የኔ ሰው እንደሆንክ ያወቅኩት፣ ገና እንዳየውሽ ሚስቴ እንደምትሆኚ ገብቶኛል። የተለያዩ ወሬዎች አሉና የሰውን አእምሮ የሚቆጣጠርበት ቤዚክሊ ዛሬ ደግሞ የሚጠቀሙባቸውን የአእምሮ መቆጣጠሪያ ዘዴዎች ቤዚክ የሆኑ ነገሮች እንድናወራ ፈለኩ። አንደኛው የሆነ ነገር በጣም ከሚገባው በላይ ጥሩ ሲሆን when it's too good to be true በጣም
ከእውነታው በራቀ መንገድ መልካም ሲሆን ተጠራጠሩ። ብዙ አእምሮን ለመቆጣጠር የሚፈልጉ ማኒፑሌት የሚያደርጉ ሰዎች የሚጠቀሙበት ቴክኒክ ምንድነው? ከሚገባው በላይ መልካም ይሆናሉ። ከሚገባው በላይ የምንፈልገውን ነገር ይሰጡናል። ከሚገባው በላይ አንቺ ያስፈልገኛል ወይም አንተ ይሄን ነገር ወዳለው ያልከውን ነገር ፕሮቫይድ በማድረግ የታወቁ ናቸው። አሁን እናንተ ዋው የልቤን ሰው የህልሜን ሴት የምፈልገውን ሰው አገኘው ልትሉ ይችላላችሁ። እነሱ ግን የሚፈልጓትን እስኪያገኙ ድረስ ነው ያንን ቴክኒክ የሚጠቀሙት እና በጣም too good to be true ናቸው። ለማሰብ ራሱ ይገርማል። አየር ላይ ያንሳፍፋቸዋል። እድለኝነት ይሰማቸዋል። እናንተ ይሄ ነበርኩ የጎደለኝ ትላላችሁ። እነሱ ግን ይሄን ቴክኒክ የሚጠቀሙት አስቀድማችሁ ብዙ ኢንፎርሜሽን ስለናንተ ስለምትናገሩ የምትወዱትን የምትጠሉትን ያጣችሁትን ነገር ትነግራቸዋላችሁ። ስለዚህ እሱን ስለመገባቸዋቸው እነሱ ያንን ኢንፎርሜሽን ዌፐናይዝ ያደርጉታል እናንተን ለማጥቃት ወይም እናንተን በሚፈልጉት መንገድ ለማሾር ይፈልጋሉ ማለት ነው። ያረጉታል። አሁን የሺ ከነገረችን ስቶሪ እንዳልኩትኝም ነው። እኔ ይሄ ነው ያ ነው ለማለት አይደለም፣ ግን ከስቶሪው አንፃር ብንዳኝ በሷ ሳይድ የተናገረችው መጀመሪያ የምፈልገውን ነገር ሁሉ በቃ አሪፍ ሰው እንደሆነ ገባኝ፣ በጣም አይቼ የማላቀውን እንክብካቤ ሰጠኝ አለች። ዩሲ እዛ ጋር እህታችን አጣው ያለችው እንክብካቤ ነው እሱ ፕሮቫይድ አደረገላት ማለት ነው። አያችሁ እንደዚህ አይነት የጥቅም ሰዎች እናንተ ባጣችሁት ነው የሚመጡት። ምክንያቱም ሰው ባጣው ጉዳይ ሲመጣበት ሴንሲቲቭ ነው የሚሆነው። ፍቅር ያጣ ሰው ፍቅር ሲያገኝ በቃ ፍቅር የሚመስል ነገር ሲያገኝ፣ ትኩረት አጥቶ የነበረ ሰው ትኩረት ሲያገኝ ወይኔ እኔ እኮ አንቺን እንዳየሁሽ በጣም ነው ልቤ ደነገጠው፣ አንቺን ነው ማግባት የምፈልገው፣ እኔ ስላንተ አለማሰብ አልቻልኩም፣ ሌት ተቀን አንተን ነው ማስበው ሲባል አንድ ሰው ትኩረት አጥቶ ተነፍጎ የነበረ ድንግጥ ነው የሚለው ነው። በቃ ይሄንን እኮ ነው የጎደለኝ፣ ይሄንን ነበር ስፈልግ የነበረው ነው የሚለው። ምክንያቱም ሁላችንም አይናችን ምን ላይ ነው? ጉለታችን የሚሞላ ሰው ያገኘን ከመሰለን። ስለዚህ ማኒፑሌት የሚያደርጉ ሰዎች ጥቅመኞች የሚጠቀሙት ይሄን ነው። ሶ እንደ መፍትሄ ምንድነው? አንደኛ ቶሎ ብላችሁ መረጃ አትስጡ ስለናንተ፣ ስለምትወዱ ስለምትጠሉት። በፊት አታችሁ ስለነበረው ጉዳይ አትናገሩ። ለምሳሌ አንዲት ሴት በፊት የፍቅር ግንኙነቷ እንክብካቤ አታይ ነበረ፣ ትኩረት አታይ ነበረ ከሆነና የሆነን ሰው አግኝታ በቃ ምን ያህል ስለ ትኩረት ቦታ እንደምትሰጥ ምን ያህል አቴንሽን ተነፍጋ እንደነበር ስትናገር ያ ሰው ኦኬ አያችሁ ልቧን አገኘው ማለት ነው። ለዚህ እኮ ትንሽ ትኩረት ብደውል ቼክ ባረጋት መስሪያ ቤቷ በመጣ ስራ ቦታ በመጣ በቃ ታምነኛለች ቢካዝ ያጣችሁን ስሰጣት ይሄንን ነበር የምፈልገው ነው የምትለው። ሴቷም እንደዛ በወንድም በሴትም ነው። እሺ ሰዎች የተነፈግነውን ነገር ያጣነውን ነገር ሰዎች ላይ ያገኘን ስንመስል ነው ዊክ ጎናችን፣ በቃ ደካማ ጎናችን፣ ያኔ እንወርቃለን። ማኒፑሌተሮች ይሄንን ነው የሚጠቀሙት። ቶሎ ስለናንተ አትናገሩ፣ አትጣደፉ፣ ያፈጣጥኑባቸዋል። ችጉት ቢትሩ የሚሆነው ምንድነው? ፍጥን እናንተ ዛጋ በጣም ሲሪየስ ነገር በፊት ፈልጋችሁ በቃ ምንም ማግኘት ከብዷችሁ ሊሆን ይችላል። እናንተ ብዙ ለፍታችሁ ሪሌሽንሺፑ በቃ ባላሰባችሁት መንገድ እንትን ብሎ የደከማችሁበት ሪሌሽንሺፕ ነው ከኤክሳችሁ ጋር የነበረ። እናንተ ትልፋላችሁ፣ ያ ሰው ግን ለእናንተ ምንም ቦታ ያልሰጣችሁ ሰው ነበር። ከዛ ተቋርጦ ወይም ትዳራችሁን ፌል አድርጎባችሁ ልክ አዲስ ይሄንን ሰው ስትተዋወቁ ይሄ ሰው ያ ሰው የጎደለው ነገር ወይም ጎሎት የነበረውን ነገር እንዳለው ሲያሳያችሁ፣ ምክንያቱም ስለነገራችሁት based on that information በነገራችሁት መሰረት ራሱን ቀይሮ ሲመጣ እናንተ ትሸነፋላችሁ ማለት ነው። ስለዚህ መፍትሄው የሚያስፈልጋችሁን ያጣችሁትን ማግኘት የምትፈልጉትን አትናገሩ። ዌፐናይዝ ያደርጉታል እናንተን ለመጉዳት፣ ለመስበር፣ ከእናንተ የሚፈልጉትን ነገር ለማግኘት ይጠቀሙበታል። ኦኬ እንዴት? የምትፈልጉትን አይነት ሰዎች በመምሰል ከእናንተ ትልቅ ነገር ሲፈልጉ ትንሽ ነገር ይሰጧቸዋል።
ሌላኛው ኦን ኤንድ ኦፍ የመሆን ነገር ላይክ ፍቅሩ ይጨምራል ይቀንሳል፣ ይጨምራል ይቀንሳል፣ ይጠፋሉ ይመጣሉ። የሺ ከተናገረችው ስቶሪ በመነሳት ምን ብላለች? የሆነ ሰዓት ላይ ጠፋብኝ አለች። ያው ምክንያቱም ከኤክሴ ጋር ሳላውቀው በመጠጥ ኃይል ግንኙነት አደረኩኝ እና ተሰምቶኝ ነው የጠፋሁት ነው። አሁን እሱ ስቶሪ አይደለም ዋናው ነገር። ግን ብዙ ማኒፕሌት የሚያደርጉ ሰዎች፣ ብዙ ለጥቅም የሚቀርቡ ሰዎች ምን ያደርጋሉ መሰላችሁ? ሆን ብለው ስሜታችሁን ያንሩትና በጣም በቃ ስለነሱ ጥሩ ጥሩ ነገር እንድታሰቡ ያደርጓችሁና ከዛ ይጣፉባችኋል። ሲጠፉ እናንተ ትጨነቃላችሁ፣ ስለነሱ ማሰብ ትጀምራላችሁ፣ ስራ ቦታ ትሄዳላችሁ፣ ትምህርት ቦታ ትሄዳላችሁ፣ ቤተሰብ ጋር ትደውላላችሁ ምናምን የሉ ጎስት አድርገዋቸዋል። ከዛ ትጨነቃላችሁ ምናምን ተጨንቃችሁ እያለ ድንገት ደግሞ ይመጣሉ፣ ትረጋጋላችሁ። አሁን በቃ ጥሩ ፍቅር ነው ያለው ብላችሁ በሰላም እየኖራችሁ ሳለ ደግሞ ይጠፋሉ። አሁን ስሜታችሁ ይዋዥቃል፣ እንደገና ይመጣሉ፣ ይጠፋሉ። ከአእምሯችሁ እንዳታወጧቸው ያረጓቸዋል። የቤት ስራ ነው የሚሆኑባችሁ። አያችሁ፣ በፈለጉት መጠን ገንዘብ እየሰጣችኋቸው ካልሆነ፣ በፈለጉት መጠን እናንተ ፍቅር ውስጥ እየገባችሁ ካልሆነ የሚጠቀሙበት ቴክኒክ ነው። ለምን? አእምሯችሁ በነሱ ነገር ብቻ እንዲሳብ፣ በነሱ ብቻ ነገር እንዲወጣጠር፣ ስለነሱ ብቻ 24 ሰዓት እንደ አሳይመንት እንድትሆኑባቸው ስለሚፈልጉ አሉ ሲባሉ የሉም፣ የሉም ሲባሉ አሉ፣ አሉ ሲባሉ የሉም። እናንተ በዚህ ውስጥ ምንድነው የስሜት ሮለር ኮስተር፣ ስሜታችሁ ይወጣል ይገባል፣ ይወጣል ይገባል። ግን ስለሌላው ማሰብ ታቆማላችሁ። ስለ ስራ፣ ስለ ትምህርት፣ ስለ ቤተሰብ ማሰብ ታቆማላችሁ። አእምሯችሁን የሚቆጣጠሩት እነሱ ናቸው። ስለዚህ አያችሁ፣ ስትጨናነቁ ላለማጣት መፍራት ስትጀምሩ የሚፈልጉትን ወደ ማስደረግ ይገባሉ ማለት ነው። እነሱን ላለማጣት ብላችሁ በኢንቨስትመንት ገንዘባችሁን ምናችሁ ሁሉን ነገር ታደርጋላችሁ። ለምን? ስሜታችሁን ኦልሬዲ ኮንትሮል አድርገውታል፣ ማኒፕሌት አድርገውታል። ኦን ኤንድ ኦፍ ብልጭ ድርግም የሚል የፍቅር ግንኙነት ማለት ነው። በደንብ እያሰማችሁኝ የምሬን ነው። መፍትሄው ምንድነው ካላችሁ ይሄንን ፓተርን ለዩ። ዝም ብሎ ሲወጡ ሲገቡ አሉ ሲባል የሉም፣ የሉም ሲባል አሉ አይነት የፍቅር ግንኙነት ከሆነ ስሜታቸው ከፍ ዝቅ የሚል በተደጋጋሚ ድራማ የወደዱ ጎስት ማድረግ መጥፋት የሚወዱ ከሆነ እራሳችሁን እባካችሁ አቅሙ። ያለበዚያ በስሜት በጣም ኢንቲሜት የሆናችሁ በመጣችሁ ቁጥር ነገሮች የባሰ ውስብስብ እያሉ ነው የሚመጡት። ጥቅም የሚፈልጓችሁ ሰዎች በእነሱ መንገድ ካልሄዳችሁ እየሸሹ ይመጣሉ። which is so good። በእነሱ መንገድ ካልሄዳችሁ፣ እነሱ በሚፈልጉት መንገድ እጃችሁን ካልዘረጋችሁ፣ ኪሳችሁን ካልፈተሻችሁ፣ ባንክ አካውንታችሁን ክፍት አድርጋችሁ ለነሱ ካልሰጣችሁ እየደበራቸው ነው የሚመጡት። የዚህን ጊዜ እናንተ እንደውም ንቁ። ምክንያቱም ከናንተ ይልቅ እናንተ የምትሰጡትን ነው የሚፈልጉት። ከናንተ ይልቅ አካውንታችሁን ስለፈለጉ እንደውም ምልክት ይሆናችሁ። ሬድ ፍላግ ነው። ለምን ከጥቅም ብቻ ፈልጎ ከሚመጣ ሰው ጋር ህይወታችሁን ስፔንድ ለማድረግ ትፈልጋላችሁ? ምርጫችሁ ከሆነ መብታችሁ ነው ኦፍ ኮርስ። በኋላ ግን በስሜታችሁ፣ በመንፈሳዊ ነገራችሁ፣ በስነ ልቦና በብዙ ነገር ዋጋ ልትከፍሉ ትችላላችሁ። እንደዚህ በጣም ለጥቅም የሚቸኩሉ ሰዎች ከሚጠቀሙበት ቴክኒክ ደግሞ የሺ ኢቭን ይሄንን ስቶሪ ደግሞ ተናግራለች። በሰዎች ማስከበብ እናንተን ማለት የነሱ ሰዎች ስትጣሉ በአክስት፣ በእናት፣ በአባት፣ በወንድም፣ በአጎት፣ በጓደኛ እሱ እኮ ይወድሻል፣ እሷ እኮ ትወድሃለች፣ አልገባህም በዚህ ምክንያት ነው ማለት የሚሰሩት ሌላ ነው። በሰዎች ግን በቃ የቤት ስራ ይሆኑባቸዋል። እናንተ ደግሞ የምታስቡት ብዙ ጊዜ ሰዎች የምናስበው ምንድነው? እናት ካወቀች፣ አባት ካወቀ ወይም ቤተሰብ ካወቀ በቃ ሲሪየስ ነው፣ ፈልጎኛል ማለት ነው፣ ቁም ነገር ነው የፈለገችው የሚለው ነገር ስለሚኖር ስለሚያውቁት ምንም አይነት ታርጌታቸው እነሱ ከጀርባ የያዙት አላማ ሌላ እንኳን ቢሆን ሆን ብለው በሰዎች ሊያስከብቧቸው ይችላሉ። ስለዚህ እራሳቸው በአግባቡ መኖር ሲገባቸው፣ በአግባቡ እናንተ መንከባከብ፣ በአግባቡ ፍቅራቸውን መስጠት፣ በአግባቡ ሪሌሽንሺፑ ላይ ኢንቨስት ማድረግ ሲችሉ በብዙ ህዝብ ማስለመን በሼም በይሉንታ ራሱ ጥፍር አድርገው ያስሯቸዋል ማለት ነው። እንዴ ሁሉ ሰው አውቆ የሁሉ ሰው እየለመነኝ ቢወደኝ ነው እንጂ ብታፈቅረኝ ነው እንጂ እንደዚህ ያስለመነች ይባላል። ኖ ሰው የሚወድ ሰው ሪል ሞቲቭ ያለው በጣም ጄኒውን የሆነ ፍላጎት ያለው ሰው ባይዘው ኃላፊነት ይወስዳል። ለጥፋቱም ኃላፊነት ይወስዳል፣ ለችግሩም ኃላፊነት ይወስዳል። ፕላስ ደግሞ
እናንተም ታውቁታላችሁ። ሪሲፕሮኬት ነው የሚደራረገው። ፍቅር ትሰጣላችሁ፣ ፍቅር ትቀበላላችሁ። እያንዳንዷ በገንዘብ ዋይዝም በምንም ያላቸውን ቱ ዘ ቴብል ያደርጋሉ። ከእናንተ ብቻ የሚፈልጉ አይደለም የሚሆነው። ኦኬ ምንድነው መፍትሄው ካላችሁ እንደዚህ አይነት ሰው ስታዩ ኖ ከሱ ጋር ነው መጨረስ ያለባችሁ፣ ከሷ ጋር ነው መጨረስ ያለባችሁ። በህዝብ ሲኬድ ኖ እኔ እንደዚህ አይነት ነገር ፕሊዝ ዶንት ኢንቮልቭ፣ ሌሎች ሰዎችን ኢንቮልቭ አታድርግ፣ ሶስተኛ ወገን ለእርቅም ለምንም ኢንቮልቭ አታድርግ፣ እራሳችንን እንጨርሰው ማለት ነው። ያለበዚያ እንደዚህ አይነት ሰው ነገ እንደው ትዳር ብትመሰርቱ ሁሉም የገባበት ትዳር፣ ሁሉም የነካካው ትዳር ከሆነ ሁሉም አስተያየት የሚሰጥበት ሁሉም የሰማው ከሆነ ስለናንተ ገመና ወይም ስለናንተ ታሪክ እንዴ ብዙ እጅ የነካካው ምግብ እጅ እንደሚል ትዳርም እኮ ብዙ ሰዎች ሲሳተፉበት እኮ ከባድ ነው የሚሆነው። ሌላ በጣም ኪሳችሁን አይተው የቀረቧችሁ ሰዎች፣ ጥቅም ፈልገው የቀረቧችሁ ሰዎች ብዙ ጊዜ የማይነገራችሁ ሌላ ምን መሰላችሁ? በአደባባይ የሚናገሩትና ከናንተ ጋር ሲሆኑ የሚናገሩት ፍጹም የተለያየ ነው። አሁንም የሺ ታሪኳን ስትናገር በአደባባይ ስለራሱ ስለቤተሰቡ ምናምን ያወራል፣ እሷ ግን የለችበት። በጓዳ ሁለቱ ለብቻቸው ሲሆኑ ግን ስልክ ላይ ምንድነው ባንቺ ምክንያት ነው እንደዚህ ሆንኩት ባንቺ ይለኛል አለች አይደለ? ስቶሪውን ስቲል ዳኝነቱን ለሚያውቀው ትተን ማለት ነው። which is ይሄ በጣም ኮመን ነው። ሪል ያልሆኑ ሰዎች የእናንተን ጥቅም ፈልገው የቀረቧችሁ ሰዎች ስለናንተ ፐብሊክሊ ማውራት አይፈልጉም፣ ስለናንተ በአደባባይ ማውራት አይፈልጉም። በጓዳ ግን ዋው እኔ እኮ ባንቺ ምክንያት ነው እንደዚህ ሆንኩት፣ እኔ እኮ ባንተ ምክንያት ነው አንተ ባትኖርልኝ ምናምን ይላሉ። በጓደኞቻቸው ወይ በቤተሰብ ፊት ሲሆኑ ግን ኢግኖር፣ አላቅህም፣ እኔ ነኝ አይነት ነገር ልታዩ ይችላላችሁ። የሚያፈቅራችሁ ሰው የእውነት ኮሚትድ የሆነ ሰው ሪል የሆነ ሰው እኮ በአደባባይም በጓዳም በቤትም በውጭም አንድ አይነት መልክ ነው ያለው፣ አንድ አይነት ካራክተር አይለዋወጥም፣ እናንተንም አያወዛግባችሁ። ስለዚህ ይሄንን ፓተርን ስታዩ መለያየት ስታዩ ቆም ብላችሁ አስቡ። ምንን ነው የፈለገው ብላችሁ ማሰብ ነው። ሬድ ፍላግ አታሳልፉ። እሷ እንዳለችው እኔ ችግሬ ብዙ ሬድ ፍላጎችን አለፍኩ አለች። አያችሁ ካለፈች በኋላ ምን ሆኜ ነው ያለችው። ብዙዎቻችን አይ ቲንክ ይሄንን እናውቀዋለን በአንድም ሆነ በሌላ መንገድ። በእናንተ ባይደርስ እንኳን በጓደኞቻችሁ ምናምን አይታችኋል። እጮኝነት ላይ የተበላሸ ነገር ነው ባይዘው ትዳር ላይ ይዛችሁት የምትቀጥሉ። ሪሌሽንሺፕ ላይ ማስቆም ካልቻላችሁ እንደዚህ አይነት ነገር ቶሎ ቀኝ ኋላ ዞራችሁ ካልሸሻችሁ በትዳራችሁ በልጆቻችሁ በጣም ብዙ ዋጋ ነው የምትከፍሉት። እንደዚህ አይነት ሰዎች ሌላኛው ካራክተራቸው ከናንተ ጥቅም ሲፈልጉ ደግነትን፣ ሃይማኖትን፣ ርህራሄን እየተናገሩ ማለት ነው በሱ መንገድ እናንተን ሊጠመዝዙ ይፈልጋሉ። ማለት በሃይማኖት ይመጡባችሁ ያንቺ ክፉ ነሽ እንዴ ወይም ደግሞ ውስጣችሁ እንዲወቀስ ያደርጓቸዋል። እኔ ለነገሩ ማን አለኝ? እኔ እኮ ይሄው እዳ ውስጥ ገብቼ እንኳን የሚከፍልልኝ አጣው። ሰው የለኝ ለነገሩ እኔ ፈጣሪ ብቻ ነው ያለኝ፣ እሱ ብቻ ይርሳኝ እንጂ ይሏቸዋል። ሴትም ልትሆን ይችላል፣ ወንድም ሊሆን ይችላል። ከናንተ ሲፈልጉ ሩሩ ሰዎችን ደግሞ በደንብ ታርጌት ያደርጋሉ። እናንተ እንድትወቀሱ አለካ ኃላፊነት አለብን። ምንም እኮ ቃልም እኮ ላትገባቡ ይችላላችሁ፣ ወይም ገና መጀመሪያ ሊሆን ይችላል። እኔ ሰው የለኝም፣ እንደዚህ ተበድዬ ተገፍቼ ተጎድቼ ለብቻዬ ነኝ፣ የሚረዳኝ የለም፣ የሆነ ነገር ውስጥ እንኳን ብገባ የሚያወጣኝ የለም፣ የኔ መድኃኒዓለም ብቻ ነው ያለኝ ይልሻል ትልሃለች። ዩሲ አሁን በርደን የሆነ እንደ መስት እንደ ግዴታ ይሆንባል። እሷን ሬስኪው የማድረግ የማዳን ግዴታ አለብኝ ብለህ ታስባለህ ማለት ነው። በሃይማኖታዊ መንገድ ይመጡባቸዋል፣ በደግነት በርህራሄ በብቸኝነት አይነት ንግግር ይመጡባቸዋል። ስለዚህ አእምሯችሁን በእንድ ያደርጉታል። ገና በመተዋወቃችሁ በወሩ ኃይለኛ ብር እዳ ውስጥ ተዘፍቄያለሁ ብላ ልታነሳበት ይችላል። ስለዚህ ያኔ አንተ ምንድነው ማን አላት ፈጣሪ ብቻ ነው ያለኝ ብላለች ስታሳዝን ብለህ እንዲህ አንተ ያው በንጹህ ፍቅር ነው። እነሱ ግን የሚወስዱትን እስኪያገኙ አያችሁ፣ በገንዘብ በንዋይ ይቋመራሉ። እናንተ ፍቅር ፈልጋችሁ ስትሄዱ እነሱ ደግሞ ጥቅምና ጥቅማችሁን ብቻ ኪሳችሁን ብቻ ቢጎልባችሁ አንድ ቀን ለአንድ ሰከንድ ከናንተ ጋር የማይሆኑ ሰዎች ናቸው።
ኪሳችሁ ባዶ ቢሆን በፍጹም አላቃችሁም ለማለት ዝግጁ የሆኑ ሰዎች ናቸው። በጣም አፍቃሪ የሚመስሉ በጣም ካልኩሌቲቭ ናቸው። ይሄን ነው ማለት የምፈልገው። የምክር አገልግሎት ማግኘት የምትፈልጉ ስለ አገልግሎቱ አጠቃላይ መረጃም ሆነ ስለ ገንዘቡ ስለ ክፍያው ሂደት በዚህ ቁጥር ቴክስት በማድረግ ዋትስአፕ ወይም ቴሌግራም ላይ መረጃ ማግኘት ትችላላችሁ። ውድድ አደርጋችኋለሁ። ሰብስክራይብ አድርጉ፣ ላይክ፣ ሼር